ተመልካቾች የምዕራፍ 2 ኤምኤን 24/7ታችን ቀጥሏል። በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ እንደዚሁም ደግሞ በምልክት ቋንቋው አማራ እያለው ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ቀጣዩን 60 ደቂቃ ከእናንተ ጋር ቆይታ እናደርጋለን። ቀዳሚው ዳረግነው ዜናዎች እንለፍ። የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን ቆይታ ፍሬያማ ነበር ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢትዮጵያ የ3 ቀናት ይፋዊ የስራ ጉብኝት ያደረጉትን የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂምን ወደ ሀገራቸው ሸኝተናል ሲሉ ገልጸዋል። የጠቅላይ ሚኒስትሩ የኢትዮጵያ ቆይታ በሁለትዮሽ የጋራ አጀንዳዎች ላይ ውይይት የተካሄደበትና በተለያዩ ዘርፎች ስምምነት የተደረሰበት ፍሬያማ ቆይታ ነበር ሲሉ ተናግረዋል። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፎች በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አድርገዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድና በአዘርባይጃን የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስታፋይ የተመራ ልዑክ በሁለትዮሽ በትብብር የሚሰሩ ጉዳዮች ላይ መክረዋል። በውይይታቸው ላይም ኢትዮጵያ የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር ትኩረት ሰጥታ እየሰራች መሆኑን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ አስረድተዋል። ሁለቱ ሀገሮች ያላቸውን ትብብር ለማጠናከር ኢትዮጵያ ቁርጠኛ ናት ማለታቸውን ኢዜአ ዘግቧል። ሚኒስትር ቡጋር ሙስታፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በቁርጠኝነት እንደሚሰሩ አረጋግጠዋል። ሀገራቸው ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላትም ጠቁመዋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። አጫጭር ጉዳዮችን አስቀደምን። አሁን ደግሞ በዝርዝር ወደ ምን መለከታቸው ጉዳዮች እናልፋለን። ኢትዮጵያ የምትከተለው የመደመር ጽንሰ ሀሳብ ከማሌዥያው ሜዳኒ ጋር ተመሳሳይ ስለመሆኑና መጪው ጊዜ ለኢትዮጵያና ማሌዥያ ትብብር ብሩህና ይበልጥ ጠንካራ የሚሆንበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂምም የኢትዮጵያና የማሌዥያ ግንኙነት ብቻ ሳይሆን ስር የሰደደ የረጅም ጊዜ ወዳጅነታቸው ማሳያ መሆኑን አውስተው ከንግድም ባለፈ ወዳጅነታቸው እንደሚቀጥል ተናግረዋል። የሸዋስዋለ በአዲስ አበባ ደማቅ አቀባበል የጠበቃቸው የማሌዥያው ሰው የቀናት ውብ ቆይታቸውን አጠናቀው ወደ ሀገራቸው ተመልሷል። በቆይታቸውም የተለያዩ የልማት ስራዎችን ጎብኝቷል። በተለያዩ መስኮች ከኢትዮጵያ ጋር ለመስራትም የመግባቢያ ስምምነቶችን ተፈራርሟል። በመጨረሻም ስለ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ለመገናኛ ብዙሃን መግለጫ ሰጥቷል። ለጠቅላይ ሚኒስትሩም ክብራቸውን የሚመጥን ደማቅ አቀባበል ተደርጎላቸዋል። ለማሌዥያው ጠቅላይ ሚኒስትርና ለልኡካኑ በተደረገላቸው የራት ግብዣም ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ማሌዥያ እንደ ኢትዮጵያ ሁሉ የብዝሃነት ምድር መሆኗን አንስተው ማዳኔ በማለት የምትከተለው የአመራር ጽንሰ ሀሳብ ኢትዮጵያ ከምትከተለው የመደመር ጽንሰ ሀሳብ ጋር ተመሳሳይ ስለመሆኑ አንስቷል። Ethiopia and Malaysia may be on different continents, but we share a mutual understanding. ኢትዮጵያና ማሌዥያ በተለያየ አህጉር ይገኙ እንጂ ነገር ግን አንድ የሚያደርጋቸውና የሚያግባባቸው በርካታ ነገሮች አሉ። አንድነታችንና እድገታችን የመጣው ለህዝቦቻችን ካለን ክብርና ጥንካሬ የመጣ መሆኑ አንድ ያደርገናል። ኢትዮጵያ የፍጥረታት መገኛ ናት። የምንኮራባት አፍሪካ ህብረት መቀመጫም ናት። በርካታ ቋንቋዎች፣ ሃይማኖቶችና ባህሎችም ተቻችለው ባንድ የሚኖርባት ናት። ማሌዥያም እውነተኛዋ ኤዥያዊት ናት። ብዝሃነትን በራዕይ በመምራት ለዓለም ምሳሌ መሆን የቻለች ሀገር ነች። ይህንንም የአንድነትና የስኬት ምንጭ አድርገዋለች። እኛም ይህንን እሳቤ በኢትዮጵያ መደመር እንለዋለን። በዚህም ልዩነቶቻችንን ለጥንካሬነት እየተጠቀምንበት እንገኛለን። ይህንንም ግንባታ ማናችንም ብቻችንን አላሳካነውም። በማሌዥያ ማዳኔ የሚባለው እሳቤ ለሀገሪቱ ብልጽግና፣ አንድነት፣ መተማመንና መከባበርን ፈጥሯል። በሁለቱ ሀገራትም ማዳኔና መደመር ከፖሊሲ በላይ መሆናቸውን አሳይተናል። ይህ የመኖር መንገድ ነው። ይህ ማለት ደግሞ አንድነት ማለት ተመሳሳይ መሆን
የሚሆን እንዳልሆነና ምኞታችንንና ብልጽግናችንን ለማሳካት የተጓዝንበት መንገድ ነው። ጠቅላይ ሚኒስትር አብይ አህመድ ለማሌዥያን ኢንቨስተሮች ኢትዮጵያ በሯ ክፍት መሆኑንና ኢንቨስተሮች በኢትዮጵያ ልማት ላይ መሳተፍ ከቻሉ ንግዳቸው በኢትዮጵያ ብቻ ሳይሆን የአህጉረ አፍሪካን ከ500 ሚሊዮን በላይ የሚሆነውን ደንበኛ መሳብ እንደሚችሉ አንስቷል። You arrive to an Ethiopia on the move. እናንተ እዚህ የደረሳችሁት ኢትዮጵያ በከፍተኛ ንቅናቄና ለጋራ ተጠቃሚነት ወጣቶቿን ለስራ ባነሳሳችበት ወቅት ነው። ባለፈው ዓመት እንኳ ኢትዮጵያ ያሳካችውን አጠቃላይ እድገትን ላጋራችሁ እወዳለሁ። ኢትዮጵያ አምና የ9.2 እድገትን አስመዝግባለች። ይህም የለውጥ ጎዳናችን ትክክል መሆኑን ማሳያ ነው። ልክ እንደ ማሌዥያው የለውጥ እንቅስቃሴ ሁሉ ሁለቱ ሀገራትም በትራንስፎርሜሽን ጎዳና ላይ ይገኛሉ። ኢትዮጵያና ማሌዥያ ሌሎችም የሚጋሯቸው ሁነቶች አሉ። ሁለቱም አገራት ክልላዊ ስርዓት የሚተዳደሩ ናቸው። ማሌዥያ በደቡብ ኤዥያ ከፍተኛ እድገትን እያስመዘገበች ነው። ኢትዮጵያም ለ100 ሚሊዮኖች አፍሪካውያን መዳረሻ ለመሆን እየሰራች ነው። የሁለቱ ሀገራት ግንኙነትም በኃይል፣ በአግሮ ፕሮሰሲንግ፣ በቱሪዝምና ሌሎችም የስራ ዕድልን የሚፈጥር ነው። ዛሬ ምሽትም እዚህ የምትገኙ የማሌዥያ ኢንቨስተሮች ኢትዮጵያ በአጋርነት ተቀበላችሁ እንኳን ደህና መጣችሁ ትላችኋለች። ሀገሪቱም እናንተ የምትፈልጉት ልማት ላይ እንድትሳተፉ ተዘጋጅታ እየጠበቀቻችሁ ነው። የእናንተን የኢንቨስተሮችን ደህንነትም ትጠብቃለች። የተለየ የኢኮኖሚ ዞንም ተዘጋጅቶላችኋል። ለገበያ አማራጭም ኤኤፍቲኤስኤና ኮሜሳንም መጠቀም እንድትችሉ ተሰርቷል። በሁለቱም ከ500 ሚሊዮን በላይ ደንበኞችን ማግኘት ትችላላችሁ። የእናንተ ኢንቨስትመንትም በኢትዮጵያ ብቻ ሳይሆን በአህጉሪቱ ሁሉ የሚዳረስ ይሆናል። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂምም በቆይታቸው ውጤታማ ውይይት ማድረጋቸውን አንስተው በጠቅላይ ሚኒስትር አብይ አህመድ ጠንካራ እምነት እንዳላቸውና ይህ ግንኙነት ተራ ግንኙነት ብቻ ሳይሆን ከዚህም ከፍ ያለ ስለመሆኑ አንስቷል። Very fruitful, extensive discussions and which is not ordinary. በጣም ውጤታማ ውይይት አድርገናል። ውይይቱም እንደተለመደው አይነት ተራ የዲፕሎማቲክ ውይይት አልነበረም። በጠቅላይ ሚኒስትር አብይ አህመድ እንድተማመንና ጠንካራ የሆነ እምነት እንዲያድርብኝ አድርጎኛል። ባለፈው ዓመትም ወደ ማሌዥያ መጥቶ ስለጎበኘን አመሰግነዋለሁ። ይህም የእውነተኛ ወዳጅ ማሳያ ነው። ኢትዮጵያ አቢሲኒያና ሀበሻ ከምትባልበት ዘመን አንስቶ የረጅም ጊዜ ታሪክና ስልጣኔ እንደነበራት አውቃለሁ። ከንጉሥ አልነጃሽ ጀምሮም የነበረውና የነቢዩ መሐመድ ተከታዮች ስደት ታሪክ የሚደነቅ ነው። ተደጋጋሚ እንደምለው ከዚያ ዘመን ጀምሮ ኢትዮጵያ ለተገፉት ተሰጥ የነበረው የጥገኝነት ፖሊሲ የሚያስገርም ነው። ከዚህም ከ1000 ዓመት በፊት በነበረ ገጠመኝም ብዙ ነገር ልንማርበት ይገባል። አሁንም የኛ ማሌማና መደመር ለሀገር አንድነት ግንባታ፣ ለቢዝነስና ሌሎችም ጉዳዮች በጣም የሚጠቅም ነው። ይህም ከምንም በላይ ነው። ለሀገሮቻችንም አካታችና ዘላቂ እድገት ከፍተኛ የሆነ አስተዋጽኦ አለው። ህዝቦቻችንን በሚጠቅሙ ጉዳዮች በጋራ ለመስራትም ስምምነት አድርገናል። በድጋሜ ለዚህ አጭር ግን ውጤታማ ለነበረው ጉብኝት አመሰግናለሁ። Thank you to you and it has been a short fruitful visit. በአዲስ አበባ የተካሄደው የኢትዮጵያና የማሌዥያ የቢዝነስ ፎረም ለሀገራቱ ትስስር መጠናከር አስተዋጽኦ እንደሚያበረክትና ማሌዥያ ከኢትዮጵያ ጋር በንግድ፣ በኢንቨስትመንት፣ በትምህርት፣ በባህልና ሳይንስን ጨምሮ በተለያዩ መስኮች ያላቸውን የሁለትዮሽ ትብብር ለማጠናከር ጉልህ አስተዋጽኦ እንደሚኖረው ተገልጿል። ጉብኝታቸውን ያጠናቀቁት ጠቅላይ ሚኒስትሩ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሸኛኘት ተደርጎላቸዋል። መላው ኢትዮጵያ የበርካታ አትሌቶች መፍለቂያ ብትሆንም አዲስ አበባ ከተማ የአብዛኛው የውድድርና የመለማመጃ ቦታ በመሆኗ የአትሌቶች ከተማ የሚል ስያሜን እያሰጣት መሆኑን ከንቲባ አዳነች አቤቤ ተናገሩ። የዓለም አቀፉ አትሌቲክስ ፌዴሬሽን አትሌቲክስ ቅርስ የክብር እውቅናን ለታላቁ ሩጫ በኢትዮጵያና ለጀግናው አትሌት አበበ ቢቂላ ሰጥቷል። ሰብስቤ ባዩ የዓለም አቀፉ አትሌቲክስ ፌዴሬሽን በዓለም አትሌቲክስ እንቅስቃሴ ውስጥ ጉልህ አበርክቶ ላላቸው ተቋማት፣ ግለሰቦችና ሁነቶች ከጎርጎሮሳውያኑ 2018 ጀምሮ የዓለም አትሌቲክስ ቅርስ የክብር እውቅና ይሰጣል። ፌዴሬሽኑ ጀግናው አትሌት አበበ ቢቂላና ታላቁ ሩጫ በኢትዮጵያ ለአትሌቲክስ ስፖርት ላደረጉት አስተዋጽኦም ይህንን እውቅና ሰጥቷል። እውቅናዎቹን በመቀበያ ስነ ስርዓት ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መላዋ ኢትዮጵያ የበርካታ አትሌቶች መፍለቂያ ብትሆንም አዲስ አበባ ከተማ የአብዛኛው የውድድርና የመለማመጃ ቦታ በመሆኗ የአትሌቶች ከተማ የሚል ስያሜን እያሰጣት ነው ብለዋል። ባለፉት 65 ዓመታት ኢትዮጵያ በርካታ የረጃጅም ርቀት ሯጮችን ለዓለም አበርክታለች። አበበ ቢቂላ በ1952 ዓመተ ምህረት
በጣሊያን መዲና በሮም በተካሄደው 17ኛው የኦሎምፒክ ማራቶን ውድድር ላይ በባዶ እግሩ በመሮጥ እና ለሀገራችን የወርቅ ሜዳሊያ በማስገኘት ታሪካዊ ድል ማስመዝገቡ አይረሴ በታሪካችን ውስጥ ሁሌ የሚታወስ መሰረት የጣለ ታሪክ ነው። የአበበ ቢቂላን ፈለግ በመከተል በተለያዩ ወቅቶች የተለያዩ ጀግና አትሌቶች የኢትዮጵያን ሰንደቅ ዓላማ በዓለም መድረክ ከፍ አድርገው አውለብልበዋል። ከዛ ውስጥ ደግሞ አንዱ ጀግና አትሌታችን ኃይሌ ገብረስላሴ ነው። ኃይሌ እናመሰግናለን። ታላላቅ አትሌቶች ከተለያዩ የሀገራችን ክፍሎች የሚፈልቁ ቢሆንም አብዛኛውን ሩጫቸውን ልምምድ የሚያደርጉት በመዲናችን አዲስ አበባ ነው። ከዚህም ጋር ተያይዞ አዲስ አበባ የሯጮች መዲና ተብላ እንድትጠራ አስችሏታል። ታላቁ ሩጫ በኢትዮጵያ የበለጠ አድጎ በርካታ የሀገር ውስጥና የውጭ ሀገር ተሳታፊዎችን የሚያስተናግድ ሁነት እንዲሆን የከተማ አስተዳደሩ ድጋፉን አጠናክሮ እንደሚቀጥልም ነው ከንቲባ አዳነች አቤቤ የተናገሩት። ይህንን ቅርስ ከዓለም አቀፍ አትሌቲክስ እንደ ከተማችን እንደ ሀገራችንም ስንቀበል ከፍተኛ ደስታ ይሰማናል። በዚሁ አጋጣሚ ይህ ውድድር በየዓመቱ በደመቀ ሁኔታ ሳይዛነፍ በተለይም ላለፉት 25 ዓመታት እንዲካሄድ ያደረጉትን ኃይሌ ገብረስላሴንና የታላቁ ሩጫ በኢትዮጵያ አዘጋጆችን ሁሉ በራሴም ስም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። ዓመታዊውን ታላቁ ሩጫ በኢትዮጵያ አሁንም ካለበት የበለጠ ለማሳደግና ብዙ የውጭ ተሳታፊዎችም በርካታ ኢትዮጵያውያኖችም ከዚህ በላይ እንዲሳተፉበት በማድረግ በኩል በርትተን እንሰራለን፣ ተባብረን እንሰራለን። በዚህ በኩል ከተማችንን ሁሌ የሚያደምቃት በዓለም መድረክም የሚያስተዋውቃት ከመሆኑም አንጻር ሕዝብንም የበለጠ የሚያቀራርብ ማህበራዊ መስተጋብርንም የሚያጠናክር እንደሆነ መነሻ በማድረግ እስከዛሬ ስናደርግ የነበረውን ድጋፍ እንደ ከተማ አስተዳደር አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በመርሃ ግብሩ ላይ የተገኙት የቱሪዝም ሚኒስትር ወይዘሮ ሰላማዊ ካሳ በበኩላቸው ታላቁ ሩጫ በኢትዮጵያ ከስፖርት ሁነትነት ባለፈ የሀገርን ገጽታ ከፍ አድርጎ የሚያስተዋውቅ ፌስቲቫል ነው ብለዋል። ታላቁ ሩጫ ከአንድ ሩጫ እና ከአንድ ሁነት ባሻገር መታየት ያለበት ሁነት ነው። ሺዎችን ያገናኝ ነው። ባህላቸውን፣ እሴታቸውን ብዙዎች ያስተዋወቁበት መድረክ ነው። በተለያየ መልኩ ማንነታቸውን ያንጸባረቁበት፣ ማህበራዊ ትስስራችንን በእጅጉ ሲያጠናክር የቆየ በርካታ ደግሞ አዳዲስ አትሌቶችን ማፍራት ያስቻለ ትልቅ እውነት ነው። አሁን ደግሞ ፌስቲቫልም ሆኗል። በየዓመቱ ከተማችንን ሲያደምቅ ቆይቷል። ክቡራትና ክቡራን፣ ታላቁ ሩጫ በኢትዮጵያ ከስፖርታዊ ሁነትነቱ ባሻገር የብሔራዊ ኩራት የልህቀትና የአሸናፊነት መገለጫ ጭምር በመሆኑ ነው ለዚሁ ሁነት በዓለም አቀፍ ደረጃ የተሰጠውን እውቅና በብሔራዊ ሙዚየማችን እንዲቀመጥ የተደረገው። በየዓመቱ በሺዎች የሚቆጠሩ ሰዎችን እያሳተፈ የሚካሄደው ታላቁ ሩጫ በኢትዮጵያ በ25 ዓመት ሂደቱ ኢትዮጵያን በዓለም መድረክ አስተዋውቋልም ነው ያሉት ሚኒስትሯ። ይህ ስፖርታዊ ሁነት በየዓመቱ በ10 ሺዎች የሚቆጠሩ አትሌቶችን፣ ወጣቶችን፣ ጎልማሶችን፣ አካል ጉዳተኞችን፣ በጣም በርካታ የውጭ ሀገር ዜጎችን፣ ዲፕሎማቶችን የሚያሰባስብ ሆነው በአትሌቲክሱ ኢትዮጵያ የገነባችውን ዝና በእንደዚህ አይነት ደግሞ ድምቀቱን አስጠብቆ ለ25 ዓመታት በዘለቀ ትልቅ ሁነት ሀገራችን በዓለም መድረክ እንድትታይ ማድረግ ያስቻለ ነው። ታላቁ ሩጫ በኢትዮጵያ በተሳታፊዎች ብዛትም በአፍሪካ ትልቁ የመንገድ ላይ ውድድር ለመሆን የበቃም ነው። ቀደም ሲል እንደሰማነው ደግሞ ይህንን እውቅና ሲያገኝ በአፍሪካም የመጀመሪያው ነው። ለስፖርትና ለጤናማ ሕይወት ለአኗኗር ዘይቤ መስፋፋትን ጉልህ አስተዋጽኦ አበርክቷል። እውቅናዎቹ በኢትዮጵያ ብሔራዊ ሙዚየም የተቀመጡ ሲሆን ከንቲባ አዳነች አቤቤና የቱሪዝም ሚኒስትር ሰላማዊ ካሳ ለሕዝብ ይፋ አድርገዋቸዋል።
በተያያዘ ዜና ታላቁ ሩጫ በኢትዮጵያ የአትሌቲክስ ስፖርትን በኢትዮጵያ በማሳደግና በዓለም አቀፍ መድረክ እንዲታወቅ በማድረጉ ረገድ ጉልህ ሚናን እየተወጣ በመሆኑ ከዓለም አትሌቲክስ ፌዴሬሽን እውቅና እንደተሰጠው በፌዴሬሽኑ የዓለም አትሌቲክስ ቅርሶች ዳይሬክተር ክሪስ ተርነር ተናገሩ። ሰብስቤ ባዩ ተጨማሪውን ይዟል። የዓለም አቀፉ አትሌቲክስ ፌዴሬሽን በጎርጎሮሳውያኑ 2018 የዓለም አትሌቲክስ ቅርስ የክብር እውቅናን መስጠት ሲጀምር ለአትሌቲክሱ ስፖርት እድገት ብሎም ታዋቂነት አስተዋጽኦ ያደረጉ አካላት እውቅና ይገባቸዋል በሚል ነው። ኢትዮጵያ የታዋቂ አትሌቶች ምድር እንዲሁም የአትሌቲክስ ስፖርት በከፍተኛ ደረጃ የሚወደድባት እንደመሆኗ ለዓለም አትሌቲክስ እድገት አስተዋጽኦ ከፍተኛ ነው የሚሉት የዓለም አቀፉ አትሌቲክስ ፌዴሬሽን የዓለም አትሌቲክስ ቅርሶች ዳይሬክተር ክሪስ ተርነር በዚህም ለታላቁ ሩጫ በኢትዮጵያና ለጀግናው አትሌት አበበ ቢቂላ እውቅና መሰጠቱን ተናግረዋል። በአዲስ አበባ ከተማ የሚካሄደውና የ10 ኪሎ ሜትር ሩጫ ውድድር የሆነው ታላቁ ሩጫ በኢትዮጵያ በመጪው እሁድ 25ኛ ዓመቱን ያከብራል። ስለዚህም የዓለም የሩጫ ውድድር ቅርስ እውቅናና ደረጃን ያሟላል። በ25 ዓመት ቆይታው ከ200 በላይ የሩጫ ውድድሮችን በኢትዮጵያ አዘጋጅቷል። እነዚህ በየጊዜው መነጋገሪያ የሆኑ ውድድሮችም በሀገሪቱ ለአትሌቲክስ እድገት ያላቸው አስተዋጽኦም ከፍተኛ መሆኑ አያጠያይቅም። ለወጣት አትሌቶች እድገት እንደ ጤና፣ ትምህርት ለመሳሰሉ ማህበራዊ ጉዳዮችም አስተዋጽኦ በማድረግ በኩል ሚናቸው ከፍተኛ ነው። ይህ እውቅና ስለተሰጣቸውም እንኳን ደስ ያላችሁ እያልኩ እውቅናው በብሔራዊ ሙዚየም እንዲቀመጥም በመፍቀዱም አመሰግናለሁ። በሌላ በኩል በጎርጎሮሳውያኑ 2018 የዓለም አትሌቲክስ ቅርስ የክብር እውቅናን መስጠት ስንጀምር 12 የሚደርሱ ቀደምት እውቅናው የሚገባቸው አካላት በመለየት ነው። ከነዚህ ቀደምት የአትሌቲክሱ ታላላቆች መካከል ታዲያም አንዱ የናንተው ጀግና አበበ ቢቂላ ነበረ። ዛሬ ታዲያ የዛን ጊዜ ለአበበ ቢቂላ የተሰጠው እውቅና ከታላቁ ሩጫ በኢትዮጵያ አጠገብ በብሔራዊ ሙዚየም እንዲቀመጥም አድርገናል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር የክብር እውቅናዎቹ በብሔራዊ ሙዚየም እንዲቀመጡ የተደረጉበት ምክንያት ሀገርን በላቀ ደረጃ በሚያስተዋውቁ ሁነቶች የተገኙ በመሆናቸው ነው ብለዋል። የኢትዮጵያ ቅርስ ባለስልጣን ከሚሰራቸው በርካታ ቅርስ ነክ ጉዳዮች በተጓዳኝ በኢትዮጵያ ብሔራዊ ሙዚየም አማካኝነት በሀገራችን የሚከናወኑ አቻና ሀገራዊ ሁነቶች አብሮ በመስራት በማስተናገድ ብሎም የሀገራችንን መልካም ገጽታ በሚገነቡ ተግባራት በማካሄድ በመተባበር ሰፋፊ ስራዎች በመስራት ላይ ይገኛል። ከነዚህ ተጽዕኖ ፈጣሪና ወሳኝ ኩነቶች መካከል በዛሬው ዕለት የዓለም አትሌቲክስ ማህበር በኩል ለሀገራችን ኢትዮጵያ የተሰጣትን የታላቁ ሩጫ በኢትዮጵያ እውቅና እና ከኢትዮጵያ አልፎ ለመላ አፍሪካውያን ጥቁር ሕዝቦች የይቻላል አስተሳሰብ በተግባር ያስመሰከርንበትን ብሎም ኢትዮጵያ ለዓለም በማስተዋወቅ ረገድ ከፍተኛ ሚና የተጫወተችው የሁል ጊዜም ብርቅያችን የሆነውን የሻለቃ አትሌት አበበ ቢቂላ የ1960 እና የ1964 ድሎችን የክብር አርማው የርክብክብ መድረክ ማንሳት ይቻላል። ታላቁ ሩጫ በኢትዮጵያ በአትሌቲክሱ ዓለም ያሉ ባለድርሻዎችን ከጊዜ ወደ ጊዜ በስፋት እያሰባሰበ መሆኑን የተናገረው አትሌት ሻለቃ ኃይሌ ገብረስላሴ ታላቁ ሩጫ በኢትዮጵያ አሁን ላይ ለደረሰበት ደረጃ የአዲስ አበባ ከተማ አስተዳደር ድጋፍ ከፍተኛ መሆኑን ተናግሯል። ዛሬ እንግዲህ እዚህ የተገኙት ሰዎች በጣም በርካታ እድለኞች ነን። እኛ እድለኞች ነን። ለምን እዚህ ውስጥ መሀላችን ያሉ ከባንክ ኦፍ አሜሪካ እነ ቦስተን ማራቶን እነ ሺካጎ ማራቶን ኦርጋናይዘሮች 5-6 ኮንቲኔንት እዚህ መሀላችን አሉ። እንዲሁም ኔበራችን ሞሰስታኒ ዳንኤል ኮመን እንደ ካሊድ ካኑቺን አይዶል ነው። ምን ያህሎቻችሁ እንደምታውቁት አንዴ ማራቶን መጀመሪያ ሄጄ ጠብጥቦ እሱ አሸነፈኝ እና ካሊድ ካኑቺ ብዙዎች ነው ያሉት። በተለይ የአዲስ አበባ አስተዳደር ክብር ከንቲባ በጣም አድርገን ነው የምናመሰግነው። 25 ዓመት ለመድረስ የእናንተ ቢሮ ያደረገው የሰራው ስራ እጅግ በእውነት ይሄ ነው ልለው አልችልም። የዓለም አቀፉ አትሌቲክስ ፌዴሬሽን የዓለም አትሌቲክስ ቅርሶች ዳይሬክተር ክሪስ ተርነር በቅርስ ስብስባቸው ያስቀመጡትን በጎርጎሮሳውያኑ 1999 አትሌት ኃይሌ ገብረስላሴ በስፔን ሲቪያ ያሸነፈበትን የራሱን ማሊያና በተለየ ሁኔታ ያሰሩለትን ኒሻን አበርክተውለታል።
ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ ምዕራፍ 2 24/7ታችን እንደቀጠለ ነው። የአዲስ ሚዲያ ኔትወርክ አሰባሳቢ ሀገራዊ ትርክትን በመገንባት ረገድ የጀመራቸው ስራዎችን አጠናክሮ ይቀጥላል አሉ የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ። ትባረክ ኢሳያስ። አዲስ ሚዲያ ኔትወርክ አሰባሳቢ ሀገራዊ ትርክትን በመገንባት ረገድ የጀመራቸውን ስራዎች አጠናክሮ ይቀጥላል አሉ የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ። 20ኛው የብሔሮች ብሔረሰቦችና ህዝቦች ቀንን አስመልክቶ የተቋሙ አመራሮችና ሰራተኞች የተሳተፉበት የፓናል ውይይት ተካሂዷል። በዚሁ ውይይት ላይ መልእክት ያስተላለፉት የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ የፌዴራሊዝም ስርዓት ብዝሃነት የሚረጋገጥበት እንዲሁም ሁሉም ብሔር ብሔረሰቦች እኩል ተሰሚነት እንዲኖራቸው ከፍተኛ ሚና ያለው ስለመሆኑ አንስተዋል። ፌደራላዊ ስርዓት ስንገነባ አሁን እንደ ፓርቲም ይሁን ከዚህ በፊት እንደ መንግስት ይህ ሀሳብ ሲመጣ ባይዞ የነበሩት ትላልቅ እርሾችን ይዘን እንቀጥላለን ነው። ባይዞ ጥሩ ነገሮችን እንወስዳለን። ከዛ ውስጥስ መስተካከል ያለባቸው ግን እንዲስተካከሉ ማድረግ የብዝሃነትን ማረጋገጥ ጉዳይ ህገ መንግስታዊ ሆኖ መምጣቱ እንደ ጥሩ እንወስደዋለን። የተጻፉት ነገሮች ፕራክቲካሊ እያንዳንዱ ግለሰብ ቆርጦት እየወሰደ ነበር ወይ? ወደ ኢኮኖሚው እየቀየረው ነበር ወይ? ወደ ፖለቲካ ወደ ማህበራዊ ህይወቱ እያመጣው ነበር ወይ? ህገ መንግስታዊ ስርዓቱ የሚለውን በደንብ መለየት ያስፈልጋል። ጣቢያው የብዝሃነት ድምጽ ምሳሌ መሆኑንም ዋና ስራ አስፈጻሚው አንስተዋል። ለዚህ ደግሞ በ5 የሀገር ውስጥ ቋንቋዎች ለአድማጭ ተመልካች እንዲሁም ለአንባቢያን መድረስ መቻሉ ለዚህ ማሳያ ነው ብለዋል። በቀጣይም በሌሎች ቋንቋዎች ማህበረሰቡን የመድረስ ውጥን እንዳለም ነው ዋና ስራ አስፈጻሚው የጠቆሙት። አዲስ ሚዲያ ኔትወርክ አንዱ የብሔር ብሔረሰቦችና ህዝቦች መገለጫ እየሆነች ነው ያለችው። ይሄ ልንኮራበት ይገባል። አዲስ ሚዲያ ኔትወርክ የከተማውን እየመሰለ መሄድ አለበት ብለን ነው እየሰራን ያለ ነው። የቋንቋ ብዝሃነት፣ የማንነት ብዝሃነት፣ የእምነት ብዝሃነት አለ። አንድ እምነት፣ አንድ ቋንቋ፣ አንድ ማንነት የሚባል ነገር ታሪክ ተደርጎ እየተሰራ ነው ያለው። ይሄም ጅማሮ ግን የሚቀሩ ነገሮች አሉ። ገና መጨመር ያለብን ፍላጎት ያላቸው በቋንቋቸው እንዲነገርላቸው የሚፈልጉ ማህበረሰቦች አሉ። ይሄ እንግዲህ ከአቅም ጋር የሚገናኝ ስለሆነ አቅማችን ሲጠነክር ወደዛ መሄድ ያለብን ማለት ነው። ብዝሃነት ውበት ከመሆኑም ባሻገር ተደማሪ ኃይልን የሚፈጠር በመሆኑ በምጣኔ ሀብት፣ በፖለቲካው እንዲሁም በማህበራዊ መስኮች ላይ ለውጥ ማስመዝገብ የሚቻል መሆኑን ገልጸዋል። ነጠላ ትርክትን በማስቀረት የወል ትርክት ላይ አበክሮ በመስራት ሀገራዊ ትርክትን ማጽናት እንደሚቻልም ጭምር ነው አቶ ካሳሁን አጽንኦት የሰጡበት። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅም የአንድነታችን ህያው ማሳያ ነው ብለዋል። የወል ትርክታችንን ማምጣት ያስፈልጋል። ነጠላ ትርክት የሚባሉትን አግልለን በወል ትርክት ላይ ስራዎቻችን መስራት ያስፈልጋል። በጣም ነው የምናምረው ስንደመር፣ አንድ ስንሆን፣ ስንስማማ በጣም ነው የምናምረው። የኢትዮጵያ ህዳሴ ግድብ አንዱ ማሳያና አንዱ ትልቁ ነው ማለት ይቻላል። አይችሉም የተባለውን ነገር እንድንችል ያደረግንበት፣ ይሄም ደግሞ ማንም አነሳስቶ ብቻም ሳይሆን በራሳችን ፍቃድ፣ በራሳችን ተነሳሽነት፣ በራሳችን ሪሶርስ፣ በራሳችን ሀብት ይሄን መሰለ በአፍሪካ ደረጃ አንደኛ የሆነውን ፕሮጀክት ገንብተን ዛሬ ዓለምን ድንቅ እያስባል ነው ያለ ነው። ህዝቦች ሲተባበሩ መስራት የሚችሉት ይሄንን ነው። አንድነታችን ስናጠናክር መስራት የምንችለው ለዓለም የሚያስደምም ታሪክ ስራ ነው። 20ኛው የብሔር ብሔረሰቦችና ህዝቦች ቀንን አስመልክቶ በአዲስ ሚዲያ ኔትወርክ በተካሄደው የፓናል ውይይት ላይ የተገኙት የተቋሙ ሰራተኞችም ህብረ ብሔራዊ አንድነትን ከማጉላት አንጻር ሚዲያ አይተኬ ሚና እንዳለው ጠቁመዋል። ለምንደርሰው ህዝብ የተሻለ ነገር ለማድረስ የተሻለ ግንዛቤ ለመፍጠር ያግዛል የሚል መነሻ አለኝ። ስለዚህ በመጀመሪያ ደረጃ ይሄ ብሔር ብሔረሰብን ያቀራርበናል። እኛ ብዙ ነን። ብዝሃነት ኢትዮጵያ ውስጥ አለ። ወደ 80 ምናምን ብሔር ብሔረሰብ አለ። ስለዚህ የብሔር ብሔረሰብ በአንድነት በቋንቋችን ብንለያይም፣ በእምነታችን ብንለያይም፣ በብሔራችን ብንለያይም እኛ ግን አንድ ላይ ስንደመር ሀገራችን ወደ ተሻለ ደረጃ የማድረስ ብቃት ይኖረናል። የሚዲያ ተቋም እንደመሆናችን መጠን እኛ ለህዝቡ የምንነገር ነን፣ ለህዝቡ የምናሳይ፣ ለህዝቡ ደግሞ የምናሳውቅ ነን።
ከዚያ አኳያ የሚዲያ ተቋማት በብሔር ብሔረሰቦች እንዲሁም ደግሞ ኢትዮጵያ የብዝሃነት ሀገር ናት፣ ኢትዮጵያ የብዙ ቋንቋዎች ሀገር ናት የሚለውን በተጨባጭ ማሳየት አለብን። ከዚያ አኳያ አዲስ አበባ አዲስ ሚዲያ ኔትወርክ በዋናነት በሀገር ውስጥ ባሉ ቋንቋዎች ከ4 ከ5 ያልተናነሱ ቋንቋዎች በሰፊው እየሰራ ይገኛል። የውጭ ቋንቋውንም ጨምሮ ማለት እንደ ሀገር ውስጥ እንደ አጠቃላይ በሀገር ውስጥ ቋንቋዎች ግን ኢትዮጵያን የሚመስል የህብረ ብሔራዊነትን ያንጸባረቀ የሚዲያ ተቋም ነው። በተጨባጭ ደግሞ ህዝቡን እያገለገለ አዲስ አበባ ከተማ የብዙዎቹ ከተማ ናት፣ የህብረ ብሔራዊነት የሚለውን ይበልጥ እያንጸባረቀ ያለበት ሁኔታ ነውና ይሄ ተጠናክሮ መቀጠል አለበት። ይሄ ይበልጥ እየሰፋ መሄድ አለበት የሚመስል እኛ ደግሞ የሚዲያ ባለሙያዎች ይህንን የተጀመሩ መልካም እሴቶችን አሁንም ማስቀጠል አለብን። ህዝቦቻችንን ግንዛቤ እንዲያገኙ ማድረግ አለብን። በተለይ የሚዲያችን የከተማ ሚዲያ ከመሆኑ አንጻር በርካታ የብሔር ብሔረሰቦች በከተማችን ውስጥ እየኖሩ ነው የሚገኙት። ስለዚህ ይሄንን ጥሩ ተመክሮ በከተማ ደረጃ በፌደራል ደረጃ እየተሰሩ ያሉትን የህዝቡን ግንዛቤ በመጨመር ረገድ በርካታ ስራዎች መስራት አለብን የሚል ሀሳብ ነው ያለኝ። በየዓመቱ በህዳር ወር ላይ ቆሻሻን የማቃጠል ያልተገባ ተግባር አካባቢን ከማጽዳት ይልቅ አካባቢን መበከል ነው ተባለ። ተግባሩ እየቀነሰ ቢመጣም ችግሩ ሙሉ ለሙሉ አለመወገዱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታውቋል። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን በበኩሉ በተለይ ፕላስቲክ ቆሻሻዎችን ማቃጠል እንደ ካንሰር ላሉ ለሰው ልጆች የጤና ጠንቅ ለሆኑ በሽታዎች እንደሚዳርግ ሲያስታውቁ ይህንን ጉዳይ ህብረተሰቡ ትኩረት ሊሰጠው እንደሚገባ አሳስቧል። ጽዮን ማሞ ተጨማሪውን ይዛለች። እንዳያልፋችሁ ማህበሩ አባላት ሁለታችን በእንደዚህ አይነት ፋብሪካ ላይ ተቀጥረን በሹፍርና እንሰራ ነበርና ስራውን ስናየው አዋጭና ኢቭን አስደሳችም ስራ ነው ብለን ስላሰብን በቀጥታም እንደ ማህበር ተደራጅተን መጀመሪያው መፍጨቱን ሳይሆን ያን ራሱ ፕላስቲክ ጠርሙሱን እየሰበሰብን ፋብሪካዎች ነበር የምናቀርብ የነበረው። በኋላ ግን መፍጨቱም እና ይሄ ማቅለጡ ሞር አዋጭ መሆኑን አውቀን ከመንግስት የተወሰነ ብድር ወስደን እንዲሁም ከራሳቸው ከምናቀርብላቸው ፋብሪካዎች የተወሰኑ ብድሮች ወስደን ወደዚህ ስራ ገባን። 5 ነበር። በኋላ ነው አንድ ያካተትነውና 6 የሆነው። 6ታችን ሆነን እንደገና እዚህ ጋር ደግሞ ኦልሞስት 10-12 ሰራተኞች ነበሩ ስንጀምር አካባቢ የነበረው ማለት ነው። አሁን ኦልሞስት ወደ 80-100 አካባቢ ሰራተኞች ይዘን እየተንቀሳቀስን ያለን። አንድ 250 ሺህ ብር አካባቢ ተበድረን በዛና ከራሳችን የሚሆኑ ነገሮች እንትን ብለን ነበር የጀመርነው። አሁን ኦልሞስት ከ7 እስከ 10 ሚሊዮን ድረስ የሚገመት ከነ ማሽኖቻችን ሀብት አለ። የህብረተሰባችን ቆሻሻ የሚባለው ነገር ራሱ አይምሯቸው ላይ መጥፎ ነገር ነበር የሚቀርጸው። ኢቭን እኔ ከራሴ ጓደኞች ይህንን ስራ ባይሱዚ የሾፈርኩ ጭኜ ሲሄድ አፍንጫቸውን ይይዙ ነበረ። አሁን ላይ ግን የኛን ለውጥ ሲያዩ ኢቨን እስቲ ጎትቱን ጋንች የለውም ወይ ወደዚህ ስራ እንግባ ነው። ህብረተሰቡም ከዚህ በፊት ቆሻሻ ሀብት እንደሆነ ገንዘብ እንደሆነ አያውቁም ነበር። አሁን ግን ቤት ለቤት ራሱ ከልየታ ጀምሮ ያለው እውቀት እየጨመረ ነው ሄደው። ለምን ገንዘብ እንደሆነ እኛንና እኛን መሰሎች የሚሰሩትን ሲያዩ ገንዘብ እንደሆነ አውቀው ቆሻሻ ሀብት ነው የሚለውን ነገር ተረድተው ሰው ከቤት ልየታ ጀምሮ በጣም ከፍተኛ የሆነ ለውጥ ነው ያለው። በየዓመቱ በህዳር ወር ላይ ቆሻሻን የማቃጠል ያልተገባ ተግባር አካባቢን ከማጽዳት ይልቅ አካባቢን መበከል ነው ተባለ። ተግባሩ እየቀነሰ ቢመጣም ችግሩ ሙሉ ለሙሉ አለመወገዱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታውቋል። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን በበኩሉ በተለይ ፕላስቲክ ቆሻሻን ማቃጠል እንደ ካንሰር ላሉ ለሰው ልጆች የጤና ጠንቅ ለሆኑ በሽታዎች እንደሚዳርግ ሲያስታውቁ ይህንን ጉዳይ ህብረተሰቡ ትኩረት ሊሰጠው እንደሚገባ አሳስቧል። ጽዮን ማሞ ተጨማሪ አላት። The virus's spread and virulence also accelerated among land-based armies.
በ1911 በዓለም አቀፍ ደረጃ በተለይም በአውሮፓ ለሚሊዮኖች ህይወት መቀጠፍ ምክንያት የሆነ ስፓኒሽ ፍሉ የተባለ የኢንፍሉዌንዛ በሽታ ወረርሽኝ ተከስቶ ነበር። በሽታው በኢትዮጵያም ለበርካቶች ሞት ምክንያት ሆኗል። በህዳር ወር በአዲስ አበባም ከ6000 ሰዎች በላይ ለሞት መዳረጋቸውንም ታሪክ ያስታውሳል። ይህንንም ወረርሽኝ ለመቆጣጠር ህብረተሰቡ ቆሻሻን ከቤቱ አውጥቶ ያቃጥል እንደነበር ይነገራል። ከጊዜ በኋላም ወረርሽኙ ሲጠፋ አየሩ ስለታጠነ ነው ተብሎ ቆሻሻ በማቃጠል ህዳር ሲታጠን የሚል ስያሜ ማግኘቱም ይነገራል። በኢትዮጵያ በተለያዩ የሀገሪቱ ክፍሎች በየዓመቱ ህዳር 12 ቆሻሻን ሰብስቦ በየደጃፉ ማቃጠልም የተለመደ ተግባር ሆኖ ቀጥሎ ነበር። ተግባሩ አንድ ክፍለ ዘመንን የተሻገረ ነው። ታዲያ አዲስ አበባ ከተማም የዚሁ ተግባር ተጠቂ ሆና ስለመቆየቷ አይዘነጋም። አዲስ ሚዲያ ኔትወርክም በዚሁ ጉዳይ ላይ ያነጋገራቸው የከተማዋ ነዋሪዎችም ህዳር ሲታጠን በሚል በየደጃፋቸው ቆሻሻን ሰብስበው ያቃጠሉ እንደነበር አስታውሰው አሁን ግን ቆሻሻ ሀብት እንጂ የሚቃጠል ንብረት አለመሆኑን ያስረዳሉ። በፊት ሲታጠን ለበሽታ ያጠፋል ይባል ነበር። አሁን ግን የበሽታ ተጽዕኖ እያመጣ ማቃጠል የለብንም። አካባቢ መበከል የለብንም። አካባቢ ስንበክል እኛም እየተበከል ሌሎችንም እየበከል ለጤናችን አደገኛ የሆነ ነገር ነው። ቆሻሻን ባለማቃጠል መቀበር ያለበትን በመቅበር ተለይቶ ወደ ፋብሪካ መግባት ያለበትን ወደ ፕሮሰሲንግ መግባት ያለበትን ወደ ፕሮሰሲንግ በመግባት ሁላችንም የግላችን አስተዋጽኦ ማድረግ አለብን። በዚህ ዙሪያ ላይ ቆሻሻ ማቃጠል ለጤና ጠንቅ ስለሆነ መቃጠል የለብንም። ያው መልሰን እንደ ኮምፖስት ወይ ደረቅ ቆሻሻ እንደሚሸጥ ስለሆነ ወይም ደግሞ መቃጠል ስላልማይቻል ማለት ነው በሌላ ነገር ነው የሚወገደው እና መጥቶ የሚወስዱትም አሉ። በዛ ነው የምናስወግደው እንጂ በመቃጠል እንደማናስወግድ ጤናችን በራሳችን እንድንጠብቅ ነው መልእክት ማስተላለፈው ማለት ነው። በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ ቆሻሻን የማቃጠል ያልተገባ ልምምድ አካባቢን ከማጽዳት ይልቅ ከባቢን መበከል በመሆኑ በጉዳዩ ላይ ህብረተሰቡ የባህሪ ለውጥ በማምጣት ተግባሩን ሙሉ በሙሉ ማስቀረት ይገባልን ብለዋል። ፕላስቲኮች ሲቃጠሉ ፉራን እና ዳይኦክሲን የሚባሉ አደገኛ የሆኑ ለሰው ልጆች ጤና አደገኛ የሆኑ ኬሚካሎችን ወደ አትሞስፌሩ ይለቃል ማለት ነው። ወደ አየሩ ፍራን እንደ ዳይኦክሲን ሲቀላቀል ደግሞ እነዚህ የካንሰር በሽታ ጭምር ያመጣሉ። ብዙ ጊዜ አሁን የካንሰር በሽታ መነሻው ምን እንደሆነ ኤግዛክትሊ ይሄ ነው ተብሎ አይታወቅም። ፕላስቲኮችን ማነው ቆሻሻን ማቃጠል ለዚህ የሆነ ለእንደዛ አይነት የሆነ ጤና ጠንቅ ያመጣብናል ማለት ነው። ቆሻሻን ማቃጠል ሀብትን ማቃጠል ከመሆኑ ባለፈ የአየር ንብረት ለውጥን ያስከትላልን ብለዋል ዳይሬክተሩ። በሌላ በኩል ነገሮች ሲቃጠሉ ቆሻሻዎች ሲቃጠሉ ሙቀትን ነው አይደል ወደ አካባቢው የሚለቀው፣ ካርቦን ዳይኦክሳይድን ነው ወደ አካባቢው የሚለቀው። ስለዚህ የአየር ንብረት ለውጡን አግራቬት ያደርጋል፣ ይጨምራል። ለምሳሌ ካርቦን ዳይኦክሳይድ ግሪን ሃውስ ጋዜስ ውስጥ ዋነኛው ነው። አትሞስፌር ላይ ሆኖ ትሮፖስፌር ላይ ሆኖ የፀሐይ ብርሃን መሬት ነክቶ ከሚመጣው 35% አይ ቲንክ መሬት ከነካ በኋላ 15% እዚሁ ይቀርና ሌላው ሪራዴት ያደርጋል ይላል። ሪራዴሽንን ይከላከላል። ያ ማለት የምድራችን ሙቀት በከፍተኛ መጠን ይጨምራል። ለምን? ቆሻሻ ስላቃጠል። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ምክትል ስራ አስኪያጅ አቶ ሙላት ተገኘም በህዳር ወር ላይ የሚደረገውን ቆሻሻን የማቃጠል ልምድ ለማስቀረት ህዳር ሲጸዳ በሚል ሰፊ የንቅናቄ ስራዎች እየተከናወኑ ስለመሆናቸው አንስተዋል። ከጤናም ከኢንቫይሮንመንት አንጻር የሚለቀቀው ጭስ የሚያመነጨው መርዛማ የሆነ ጭስ ህብረተሰቡ ጤና ላይ እስከ ካንሰር ድረስ የሚደርስ ጉዳት ያመጣል። ከዛ ባለፈ ደግሞ ሀብት ሆኖ እያለ ለምን ይቃጠላል? ሀብት ለምን ብር ለምን እናቃጥላለን? ስለዚህ ኢኮኖሚካሊም ከጤናም አንጻር የሚያመጣውን ችግር ሰው ተገንዝቦ በአግባቡ ይሄን ቆሻሻ እንዲያስወግድ ስራ እየተሰራ ነው ያለው። በዚህ በጣም ትልቅ የሚባል ለውጥ አምጥተናል። በአዲስ አበባ ከተማ ቆሻሻን የሚያቃጥሉ ዜጎች ቁጥር ከጊዜ ወደ ጊዜ እየቀነሰ ስለመምጣቱ አቶ ሙላት ተናግረዋል። በተለይ ህዳር ሲመጣ በየአመቱ ህዳር 12 ሲመጣ ቆሻሻ ይቃጠል የነበረበትን ታሪክ እየቀየረ ነው ያለው። ህብረተሰቡ እዚህ በደንብ ሰምቶ አዳምጦን ተግባራዊ እያደረገ ነው ያለው። ዘንድሮም ይሄን መልእክት ነው የምናስተላልፈው። ደረቅ ቆሻሻ የብዙ ዜጎችን ህይወት እየቀየረ ያለ ዳቦ እየሆነ ያለ የውጭ ምንዛሬም ጭምር እየተገኘበት ያለ ዘርፍ ስለሆነ